ሰበር መረጃን እነሆኝ። በመካከለኛው ምስራቅ ያለው ጦርነት እንግዲህ እየተባባሰ መጥቶ አሁን ላይ 13 ሀገራትን በውስጡ አካቷል። መረጃው በየጊዜው አፕዴት እየሆነ ስለሆነ እየተከታተልኩኝ አደርሳችኋለሁ። አሁን በዚህ ቪዲዮ ማደርሳችሁ በዛሬው ዕለት የተከናወኑ ማለትም ስለሞቱ ሰዎች፣ ስለቆሰሉትና ሀገር ለቀው የተሰደዱ ስላሉ ሰዎች ሙሉ በሙሉ በዚህ ቪዲዮ ላይ ነግራችኋለሁ። ቤቱን ፎሎ አድርጉ። ማታ ላይ ስለሰራው ቪዲዮ ትንሽ ራን እንዲያደርግልኝ ሼር ብታደርጉልኝ ይላልው። በኢራን በሊባኖስ እና በአረብ ሀገራት ዙሪያ ያለው ወቅታዊና እጅግ አሳሳቢ መረጃ፣ ታሪካዊ የቀጠናው ጦርነትና የሰብአዊ ቀውስ መረጃዎች። በዛሬው ዕለት ማርች 3 ቀን 2026 በፈረንጆቹ መካከለኛው ምስራቅ በአስከፊ ጦርነትና መፈናቀል ውስጥ ትገኛለች። በአሜሪካና እስራኤል ጥቃት የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ መገደላቸውን ተከትሎ የተቀሰቀሰው ግጭት በዛሬው ዕለት የሚከተሉትን ዋና ዋና ነጥቦች አስተናግዷል። የመጀመሪያው የሞትና የቆሰሉ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል። የመካከለኛው ምስራቅ ውጥረት አራተኛ ቀኑን በያዘበት በዛሬው ዕለት በኢራን ብቻ የሟቾች ቁጥር 787 መድረሱን የኢራን ቀይ ጨርቅ ማህበር አረጋግጧል። ከነዚህ ውስጥ በሚናብ ከተማ በሚገኙ ትምህርት ቤት ላይ በደረሰ የአየር ጥቃት የሞቱ በርካታ ህፃናት ይገኙበታል። በሊባኖስ በኩል ደግሞ በዛሬው ዕለት ብቻ 52 ሰዎች ሲገደሉ ከ150 በላይ ቆስሏል። እስራኤልና አሜሪካን በበኩላቸው 12 ሲቪሎችና 6 ወታደሮች መሞታቸውን ገልጿል። ከፍተኛ መፈናቀልና የስደት ማዕበል ሌላኛው ጦርነት በሰላማዊ ሰዎች ላይ ከፍተኛ መፈናቀልን አስከትሏል። የተባበሩት መንግስታት ድርጅት ዩኤንኤ በሰጠው መግለጫ መሰረት በሊባኖስ ብቻ በአንድ ጀንበር በአንድ ቀን ማለትም በዛሬው ዕለት ማለት ነው አድማጮቼ 30,000 ሰዎች ሲፈናቀሉ አጠቃላይ ተፈናቃዮች ቁጥር ከ94,000 በላይ ሆኗል። በኢራንም እንደ ቴህራንና እንደ ማሻዲ ካሉ ትላልቅ ከተሞች ህዝቡ ወደ ገጠር አካባቢዎች በመሰደድ ላይ ይገኛል። አሜሪካም ዜጎቿ በ14 የመካከለኛው ምስራቅ ሀገራት የሚገኙ ዜጎች በአስቸኳይ እንዲወጡ ትራምፕ ትዕዛዝን አስተላልፏል። ወታደራዊ ግስጋሴና የኤምባሲዎች ጥቃት። የእስራኤል ጦር ወደ ደቡብ ሊባኖስ የምድር ወረራ የጀመረ ሲሆን የህዝቡላ የዜና ተቋማት የሆኑት አልማናርና አልኑሪ በአየር ጥቃት ወድሟል። እንግዲህ እነዚህ የዜና ማዕከላት ማለት ነው። በሌላ በኩል ኢራን በአጸፋ እርምጃ በሳውዲ አረቢያ ራያድ የሚገኘውን የአሜሪካ ኤምባሲ በድሮን የመታች ሲሆን ኤምባሲው ለጊዜው ተዘግቷል። በተጨማሪም በባህራንና በዩኤ የሚገኙ የአሜሪካ የጦር ስፍሮችና የንግድ ተቋማት ላይ የድሮን ጥቃት ተፈጽሟል። ይህ